መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ የምሕረት አባት አማኑኤል የቸርነት ጌታ አማኑኤል ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር በላይ አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም እጁ አማኑኤል ናና አማኑኤል ይባላል ይጨመጨራል። ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ መድኃኒቴ ልብል ድኛለሁ ሞት አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስሸት አቀፍከኝ ስወጋኝ በራ አማኑኤል በፍቅር አወጣኸኝ አማኑኤል በዚያ ከመከራ አማኑኤል ናና አማኑኤል እልል 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 ይቅር መራቆቴ ናና አማኑኤል መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ አንተ ከኔ ጋር ነህ አዎ ከኔ ጋር አማኑኤል ድል አድርገህልኛል አማኑኤል የጭንቄን ተራራ አማኑኤል በጉባኤ መሃል አፌን ተናወጀ አማኑኤል በከበረ ደምህ አማኑኤል ነፍሴ ስለዋጀ አማኑኤል ናና አማኑኤል እልል 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 ናና አማኑኤል መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ የድንግሏ ፍሬ አማኑኤል የብላቴናዋ አማኑኤል የቤቴ ምሰሶ አማኑኤል የነፍሴ ቤዛዋ አማኑኤል መሰረት ያንተን አማኑኤል ያሳደገኝ እጅ አማኑኤል አትተወኝም አንተ አማኑኤል ስለሆንከኝ ልጅ አማኑኤል ናና አማኑኤል እልል 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 ጽድቅህን አልብሰኝ ይቅር መራቆቴ ናና አማኑኤል እስኪ ለአማኑኤል ይታዛል ይቅር መራቆቴ መድኃኒቴ ልዑል አማኑኤል ድኛለሁ ሞት አማኑኤል ቁስሌ ተፈውሷል አማኑኤል በቁስል በሞት አማኑኤል ስሽት አቀፍከኝ አማኑኤል ስወጋኝ በራ አማኑኤል በፍቅር አወጣኸኝ አማኑኤል ከዚያ ከመከራ አማኑኤል ናና አማኑኤል እልል 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 ይቅር መራቆቴ ናና አማኑኤል ይባላል ይጨበጨባል። ጽድቅህን አልብሰኝ ይቅር መራቆቴ እኛን ዘመን እግዚአብሔር
አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ በወጀቡ ማለን ዜማ ኢየሱስ ስላንተማ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ በወጀቡ ማለን ዜማ ኢየሱስ ስላንተማ ደመናውን እያየነው አይደክምም ልቦናችን በበረሃው ምናዝንበት አይተንሃል በዓይናችን በሚለወጥ በሁኔታ ዜማችን አንቀይር ሁሉም ሄዶ ሁሉም ሆኖ መሪያችን እግዚአብሔር ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ሳለን ዜማ ክርስቶስ ስላንተማ በወጀቡ ማለን ዜማ ኢየሱስ ስላንተማ ቀስቱን አልፎ ይታየናል የተዘረጋው ክንድ ከሞት ዓይኖች ከበላታ ከልሎናል መዳፍ የሸለቆ ፈሳሽ ሆነን ተራምደናል በግርማ ሳይፈጸም አንድ ወሰን በእኛ ያለ ዓላማ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለን ዜማ ክርስቶስ ስላንተማ በወጀቡ ሳለን ዜማ ኢየሱስ ስላንተማ ጥልቁ ባህር መድረካችን ውሃው ሰገነት ሆኖ ዘምረናል በእንባ መሃል ልባችን ባንተ ታምኖ እስከ መምጫ ይቀጥላል አይቆምም የኛ ሰልፎ ስትገለጥ ይገለጣል የኛ ነው ማሸነፎ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ሳለን ዜማ ክርስቶስ ስላንተማ በወጀቡ ሳለን ዜማ ኢየሱስ ስላንተማ ሕይወት አልባ ክርስትናን አልሰጠንምና በዝቅታም በከፍታም
ሀገርን በፈተና የሸለቆ ፈሳሽ ሆነ ተራምደናል በግርማ ሳይፈጸም አንወሰን በእኛ ያለ ዓላማ ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ማለት ዜማ ክርስቶስ ስላንተማ በወጀቡ ሳለን ዜማ ኢየሱስ ስላንተማ ግራን ያድናል አንተን ማመን እግዚአብሔር አንተን ማመን ያሻግራል ያድናል አንተን ማመን አምላኬ አንተን ማመን በወጀቡ ሳለን ዜማ ክርስቶስ ስላንተማ በወጀቡ ሳለን ዜማ አሜን። ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን በየማዕረጋችሁ በዛሬው ቅዱስ ቤተ ክርስቲያን ያከበረቻችሁ እናንተም ያከበራችኋት ክቡራን ሙሽሮቻችን፣ እንዲሁም ይህን ታላቅ ድግስ የደገሳችሁ የንስሐ ልጆቼ የሙሽሮች ቤተሰቦችና በልዩ ልዩ ቦታ ላይ የምትገኙ ነገር ግን ለዚህ ታላቁ በረከት ጥሪ የተደረገላችሁ እንግዶች እንደምን ዋላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። ምስጋና የባህሪው የሆነው አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። እንግዲህ አንድ 5 ደቂቃ ነው ወስጄ የተወሰነ ሀሳብና መልእክት ማስተላለፍ የምፈልገው። ምናልባት እንግዲህ አርፍዶባቸው የሄዱ እናት ኪዳነ ምሕረት ሰፈራ ታውቁት ከሆነ እሱን ቦታ የሰጡ ታላቋ እናት አበበች እዛ በር ላይ ያገኙኝና እግዚአብሔር ልጆችህን ሁሉ ይባርክልህ፣ ሕይወታቸው ሁሉ የተቀደሰ ይሁን አሉና ለዛሬ ዓመት 5ኛው ዙር የእልፍ ጋብቻ መርሃ ግብር በሬውን የምችለው እኔ ነኝ። ጆሮዬን አልሰማሁም። እውነት ለመናገር እንግዲህ ከዚሁ ጋር ትንሽ ያው አንዳንድ ማስተላለፍ የምንፈልገው ካሜራ የለንም፣ የድግስ ዕቃ የለንም። ይህ ሁሉ አልባሳት ያው ትናንትና የነበራቸው አባቶች ሰምታችኋል። እናቶች በማታው መርሃ ግብር 300,000 ብር ዋስ ሆኜ መታወቂያዬን አስይዤ ነው ያመጣሁት። ወይ ሽቶ ወይ የሆነ ነገር ቢሆን 32,000 ብር እከፍላለሁ ላንጉ ማለት ነው። እኒህ ሁሉ ተግዳሮት አሉብንና ይህን መርሃ ግብር ለማስቀጠል ምናልባት እንግዲህ ታላቁን ጋብቻ በሥርዓተ ቤተ ክርስቲያን መደገፍም እንዲህ አይነት የሚያስፈልጉ ንዋያተ ቅድሳትን ማሟላት እንፈልጋለንና ከጎናችሁ ነን የምትሉ ቤተሰቦች ካላችሁ ክፍት ነው፣ እንነጋገራለን። ወደ ቀጣዩ ስንሄድ ግን እስኪ ቃል ኪዳን እዚህ ካለች ወደፊት ቃል ኪዳን ደስ ዋኘው የተከበሩ አባታችን ቀሲስ አሸናፊ መልካሙ ባለቤት ናቸው። ቃል ኪዳን ካለች ጥባት አይሻልም? ትዳርን በተግባር አይሻልም? እስኪ አለች። እሷም አንዷ የዚህ ድግስ አካል ስለሆነች እኛም እንደ ንስሐ አባት እንደ ቤተ ክርስቲያን አባትነት ይህን ልጆቻችን እንድል አድርገን ስለዳርን እናንተም እንደ ስጋ ቤተሰብ ደግሞ ስለዳራችሁ የኔ ብቻ ሳይሆን እሷም በኋላም ደግሞ ሁሉም የንስሐ ልጆቼ አስፈላጊ የሆነውን ምስጋና መቸር ስላለባቸው ነው። ይህ መስቀል የቀሲስ አሸናፊ ብቻ ስላልሆነ አደል አባቶቻችን የጋራ መስቀል 50% የእሷ ስለሆነ ትምጣና እንግዲህ እስኪ መስቀል ትሳለም። አይሻልም? ይሻላል አይሻልም? ቃል ኪዳን በጭብጨባ እንቀበላቸው። እንደምን አላችሁ?
አላመረብንም። ትዳር እንዲህ ነው አይደል? እስኪ ምናልባት ካላችሁ እምነት፣ ተስፋ፣ ፍቅር ደግሞ ካላችሁ ልጆቻችን ምናልባት እምነት፣ ተስፋ፣ ፍቅር የላችሁም? ካሉ ቢመጡ ደስ ይለን ነበረ። ምናልባት እንግዲህ አላሰብነው ስለሆነ ያው እዚህ እያስተናገደች ስለነበር ምናልባት ከንግግር ያለፈውንና ትዳርን በተግባር ለማሳየት ያክል ነው ይሄን ያልኩት። በትዳር መካከል ሰሞኑን ስልጠና ስንወስድ ትዳር ያላቸው ሰዎች ባልና ሚስት ሲወጡ ሲገቡ መሳሳም አለባቸው የሚለውን ለመግለጽ ነው። እሺ ቄሱ ባረከው አይደል? መሳሳምን ከዛሬ ጀምሮ ልጆቻችን ሆይ ከዛሬ ማታ ጀምሮ ወይም ከሮብ ጀምሮ መሳሳም አለባችሁ። እሺ እምነት አለች መሰለኝ። ያው እኛ ቤት እንዲህ ነው። ጉልበት ስመው እንሳሳማለን ልጆቼ ጋራ። ቃል ኪዳን ደግሞ መስቀል ስማ ትሳማለች ማለት ነው። በእውነት ከንግግር ባለፈ በተግባር አይሻልም? ይሻላል አይደል? ምናልባት እምነት ስለ ልጅ ትንሽ መላት ከፈለገች ያው እግዚአብሔር ይስጣችሁ ማለት ቀላል ስላልሆነ አባትና እናቴ እኔ በጣም ነው የምወዳቸው። ሁሌ እወዳቸዋለሁ። ሺህ ዓመት ኑሩልኝ። አመሰግናለሁ። ያሰባሰበን እግዚአብሔር ይመስገን። ያው ብዙ ነገሮች አሉ ነው እያለቀስኩ ነበር። እግዚአብሔር ያተረፈው ይህ ሁሉ ነገር ሊያደርግ ነው ወይ ብዬ እያሰብኩ ነበር እና ብዙ ማውራት አልችልም። እሱን ይችላል። እንደምን አላችሁ? ያው እንግዲህ ለመግለጽ የሞከሩት ምንድን ነው? በአንድ ኩላሊት ነው የምኖረው ታውቃላችሁ። ከነሐሴ ጀምሮ ደግሞ ጥቁር አንበሳ ነው እየተመላለሱ እየከረምኩኝና ከሞት አፋፍ ስለወጣን ነው እውነት ለመናገር እተርፋለሁ ብዬም አላሰብኩም ነበርና ደስታችሁን እንዲህ እንዲሆን አልፈለግኩም ነበር። ያው እነሱ ስላነሱት ነው እንጂ ማስተላለፍ ፈልጌ የነበረው የትዳሩን ሕይወት ነበረ። ግን ደግሞ ትዳር እንዲህ ሲሆን አያችሁ እንኳን ተረፍክልኝ ያለች አይደል? እሷ ቅድም ሌሊት ደግሞ አይታችኋል። አንደኛው ከሌላኛው እጁ ጭኖ አይደል? በችግር ጊዜ፣ በመከራ ጊዜ፣ በረሃብ ጊዜ፣ በጥጋብ ጊዜ ከጎንህ አልለይም ነው አይደል? ጥቁር አንበሳ 10 ምናምን ቀን በሙሉ ስቆይ እሷ ብቻ ናት ሳትተኛ ክርትም ብላ የነበረችውና ትዳር እውነት ለመናገር ቀላል አይደለም። ስለዚህ በተግባር ሲሆን ደግሞ መልካም ነው። ልጆችን ደግሞ እያያችሁ ነው። ተስፋ የመጨረሻው ነው። ፍቅር የመጀመሪያዋ ናት 12ኛ ክፍል 18 ዓመቷ ነው። እምነት ደግሞ 6ኛ ክፍል ናት 12 ዓመቷ ነው። ተስፋ ደግሞ 6 ዓመቱ ነው 1ኛ ክፍል ነው። እና ያው ይህ ትዳር ሲመሰረት ዋናው ዓላማው ለመረዳዳት ነው። እያያችሁ ነው። በእንባ የታጀበ አይደል? እንኳን ተረፍክልኝ፣ እንኳን እዚህ ደረስን። ትዳር እንዲህ መተሳሰብ ሲኖር እጅግ ያማረ ነው። ትዳር ደግሞ በልጆች ምስክርነት ሲሰጥ ደግሞ ያማረ ነው። እኒህ 3 ልጆች እዚህ ሰንበት ትምህርት ቤት ይማራሉ፣ አብነት ይማራሉ። ማስተላለፍ የምፈልገው ትልቁ ነገር ምንድነው? ትዳር ያላችሁ ሰዎች እንዲህ አድርጉት። ትዳሩ ፍቅርን በልቅሶ የሚገለጽ፣ ፍቅርን በደስታ የሚገለጽ፣ ትዳርን በዚህ ልክ መተሳሰብ፣ መረዳዳት የሚለው ይህ ነው ማለት ነው። ከዛ በኋላ ዘርን ለመተካትስ እምነት፣ ተስፋ፣ ፍቅር ደግሞ አሉ ማለት ነው አይደል? ስለዚህ እኛ ቤት እግዚአብሔር የተመሰገነ ይሁን ሙሉ ነው ማለት ነው። እግዚአብሔርን አመስግኑልን። እና ይህ ምሉዕነት ነው እኔ በተግባር ሌላው ሰውም እንዲኖረው የምፈልገው። ውጭ ላይ ብቻ አይደለም መናገር፣ መለፍለፍ፣ ማስተጋባት ያለብን ላንቃችን እንትን እስኪል ድረስ በቤታችን ውስጥ ሊሰሩ የሚችሉ ብዙ ስራዎች ስላሉ ትዳርን፣ ቤተሰብን፣ ልጆችን በዚህ ልክ ማሳደግና በዚህ ልክ መኖር መልካም ነው። ስለዚህ መልእክቴ ምንድነው? የመጀመሪያው ባለትዳሮች ሆይ አቤት አትሉም? ወንዶች ባሎች ሆይ፣ ሴቶች ሚስቶች ሆይ ከዛሬ ጀምሮ አይታችኋል አይደል? ከቤት ስትወጡና ስትገቡ ተሳሳሙ። ሰምታችኋል። ቀላል መልእክት አይደለም። ያዘለቀን ያው ነሐሴ አካባቢ 20 ዓመታችንን እናከብራለን በትዳር ሕይወት ውስጥ። ነሐሴ 13 ደግሞ ይችን መስቀል ያመጣንበትን 10ኛ ዓመታችንን እናከብራለን።
ስለዚህ ሐምሌ 23 እና ነሐሴ 13 እኒህ ሁለቱ የተቀናጁ 10 እና 20 ዓመቶች ናቸው። እንግዲህ ለማክበር እንሞክራለን። እናንተም ጥሪ አድርገን መንገዳችንና በእውነት የደስታችን ተካፋይ ሆኑ። እንደተባለው ትዳር እጅግ በጣም ትልቅ ተቋም ነው። ትዳር ታናሿ ቤተክርስቲያን ናት። ትዳር ፋብሪካ ነው። ትዳርን ብዙ ነገር ልንለው እንችላለን። ስለ ትዳር ካነሳን ጤናማ አድርገን ከያዝነው ትውልድ ተሻጋሪ ዘመን ተሻጋሪ ነው። አዳም ብለን እና ሔዋን ብለን ተናግረን መሰረት አድርገንና የመጀመሪያው ምንጮች አድርገን አሁን እስካለው ሕዝብ ድረስ ቀጣይም እስከ ዓለም ፍጻሜ ድረስ የሚቀጥለው ሕዝብ የሚቀጥለው ትውልድ የሚገኘው ከእንደዚህ አይነት የተቀደሰ ጋብቻ ነው። የኔ ጋብቻ ቅዱስ ነው። እግዚአብሔር የተመሰገነ ይሁን። ክህነት ያለበት እንዲሁ ደግሞ ትዳርን እንዲሆን የምፈልገው እኔ ቅዱስ እንዲሆን ነው። ጠዋት ብያለሁ። ሚሊኒየም አዳራሽ ስንት ሜትር? 20 ሜትር ኬክ ተቆርሶ 1000 ሰዎች ተጋብተው ቤተክርስቲያን ደግሞ እጥፍ ማድረግ ስላለባት 10 እጥፍ 10,000 አድርገነዋል። እልፍ ጋብቻ በሥርዓተ ቤተክርስቲያን ያልነው። ወደ ቤተክርስቲያን ስናመጣውስ ጠዋት ያነሰችና ጠባብ ሰዓት ስለነበረችን ስሜቴን በሙሉ መናገርና ማስተጋባት አልቻልኩም። እና መሰረት ያደረግነው እግዚአብሔር የተመሰገነ ይሁን። እያያችሁ ናቸው። የንስሐ ልጆች ናቸው የሚያሳልፉት። ከአርብ ማታ ጀምሮ በሬውን ከመጣል ጀምሮ ወገባቸውን ታጥቀው እያስተናገዱ እያዘጋጁ እየሰሩ ያሉት የኛ ልጆች ናቸው። ይህን ጸጋ ማግኘት ደግሞ ቀላል አይደለም ማለት ነው። የስጋ ባለቤቴን አያችሁ፣ የስጋ ልጆችን አያችሁ። እኒህ ደግሞ በሰማያዊ ክብር አብረን የምናንጸባርቅና በክብር የምንገለጽ የንስሐ ልጆችን ደግሞ ዛሬ 11 ጥንዶች 22 ነፍስ እዚህ አለ። ነገ ከነገ ወዲያ ደግሞ ይቀጥላል። ዓለም በዚህ ልክ ጋብቻን ስታረክሰው ቤተ ክርስቲያን ደግሞ ጋብቻን መቀደስ ስላለባት እንዲህ አይነት ቅዱስ ጋብቻን ለመፈጸም የአቅማችን ያክልኛ ከአንድ ግለሰብ ስሜት ተነሳ እንደገና ደግሞ ወደ ንስሐ ልጆች ሰፋ። ቀደም እግዚአብሔር የተመሰገነውን ማህበሩን እያያችሁት ነው። ስሜታቸውን እየተረዳችሁ ነው። ገና ይሰፋል። 10,000 ብቻ አይደለም በአንድ ቀን በተለያየ አቅጣጫ ባሉ አካባቢዎች በሙሉ ቅዱስ ጋብቻን በሚሊዮን ልናስፈጽም እንችላለን። እግዚአብሔር ሁላችንንም ይርዳን። ስለዚህ የሚሊኒየም አዳራሹ ጋብቻ ነው ወደ እንደዚህ አይነት መንገድ ያስመጣል። እንዳልኩት 20 ሜትር ኬክ ተቆረሰ፣ ተበላ። እንደገና ደግሞ ያልተቀደሰ ጋብቻ በቤሎ ተከናወነ። ብዙ ፍሪዳ ታረደ፣ ተደገሰ፣ ተበላ፣ ተጠጣ። ከሰኞ በኋላስ የዓመቱ ሪፖርት ሲቀርብ 6869 አካባቢ ፍቺ ተከናወነ ማለት ነው። እርግጠኛ ነኝ ከ6000 ሕዝብ 1000 እኮ ሚሊኒየም አዳራሽ የተጋባው ሊሆን ይችላል አይደል? መረጃው እስከሌለን ድረስ አናውቀውም ማለት ነው። ስለዚህ ወደ ቤተ ክርስቲያናችን ስናመጣው ዓለም የምታደርገውን በሽጉጥጉጥና ባልሆነ ባልተቀደሰ ጋብቻ የሚሆነውን ልጆች የሚረክሱበት፣ ታዲያ ትውልዱ ቃየል በአቤል ላይ ድንጋይ ያነሳው በተቀደሰ ጋብቻ የመጡ ናቸውን ብለን ስናስብ የእኛን የልጆቻችንን አመጣጥ ማየት ማሰብ ያስፈልጋል። ስለዚህ ትዳርን መቀደስ ስለሚያስፈልግ ወደ ቤተ ክርስቲያን አምጥተን ትዳርን መቀደስ አንዱ ዓላማ ነው። ሁለተኛው ደግሞ ያው ያሁኑን ደግሞ ያጭሩን ጊዜ እንወሰደው። ከሐምሌ 1 ጀምሮ እስከ ታኅሳስ 30 ድረስ 2018 ዓመተ ምህረት የአዲስ አበባ ከተማ አስተዳደር ሲቪል ምዝገባ በእነሱ በኩል የወጣውን ሪፖርት ስናይ ፍቺ ስንት ፐርሰንት ነው? 54%። እግዚአብሔር ከዚህ ያድነ። 54% በ6 ወሩ ፍቺ ተከናውኗል ማለት ነው። ታዲያ ዓለም ወዴት እየሄደ ነው? ተጋብቶ የሚፋታ ከሆነ ትዳር ምንድን ነው ብለን ስናስብ ከቅድስናው ይልቅ ርኩሰቱን፣ ከአንድነቱ ይልቅ መለያየቱን፣ ከመቀራረቡ ይልቅ መራራቁን እያየን ያለንበት ዘመን ላይ ነውና ያለነው። ትዳር እንዳልነው ከፍቺ ይልቅ መግባባትን፣ ስምምነትን፣ አንድ ላይ መኖርን፣ ያው እንግዲህ ሁለትነት በአንድነት ነው ብለናል። ከዚህ አንጻር ፍች እንዳይኖር ደግሞ ምን መደረግ አለበት? እነዚህ ልጆች የሁለት ወር ስልጠና ወስደዋል። ከጋብቻ በፊት ሰፊ ጊዜ ይሰጣል። ጋብቻን ከጋብቻ በፊት ቅድስናንን ግምት ውስጥ ያስገባ የፍቅር ሕይወት፣ የፍቅር ጊዜ እስከ ጋብቻ ድረስ የሚቆየውን ፍቅርና አጠቃላይ ነገ ከነገ ወዲያ የሚመሩት ትዳር በምን አይነት መልኩ ቅድመ ሁኔታ
ስላስቀመጡ ቅድስናን ራዕይ አድርገው ነገ ከነገ ወዲያ ቤተክርስቲያን ገብተው በእንደዚህ አይነት ክብር እንዲዳሩና ጋብቻን እንዲቀድሱት ቅድመ ጥንቃቄ ምንድን ነው የሚለውን አይተን በጋብቻ ጊዜ የሚለው ደግሞ ሰፊ ጊዜ ወስዶ ጋብቻን መቀደስ ዛሬ እንደምታዩት እስከ ዛሬ ድረስ ያለው ጋብቻና በቅድመ ጋብቻ ስልጠና ከጋብቻ በፊትና በጋብቻ ጊዜ ከነገ ጀምሮ ደግሞ እኒህ ልጆች እኔና እናንተ ዛሬ ብለን ዳርናቸውና ከዚያች እነሱን በሚመጥን በተሰፋች ቤታቸው አስገብተን ሁላችን ወደ የት እንሄዳለን? ባልና ሚስት መጣችኋል አይደል? ከነሱ ጋር እናድራለን እንዴ? እናትና አባት ቻው እንግዲህ ልጄ ሆይ ቻው አይደል? እንግዲህ ከነዚህ ልጆች ከነገ ከሰኞ ጀምሮ መኝታቸው አንድ ነው፣ አኗኗራቸው ደግሞ አንድ ነው። ይሄ ሁሉ ህይወት ይኖራልና እነዚህ ልጆች የብቸኝነት ኑሮ ከነገ ጀምሮ ይኖራል። በዚህ የብቸኝነት ኑሮ በዚህ የትዳር ህይወት ውስጥ ደግሞ ከጋብቻ በኋላ የሚሰጡ ስልጠናዎች አሉ። እነዚህ ስልጠናዎች ምንድናቸው? ትዳርን እንዳልነው ቀድሰን ስለሆነ የጀመርነው ትዳርን መጠበቅ፣ ትዳርን መያዝ፣ ትዳርን ማስተዳደር፣ ቤተሰባዊ አስተዳደርን የሁለት ሰዎች ቤተሰባዊ ትስስር ዛሬ አንድ ላይ ሆነናል። አንድ ማዕድ ዛሬ መንፈሳዊ ስጋዊ ማዕድን ዛሬ ቆርሰናል። ስለዚህ እነዚህ ሁለት ቤተሰቦች ያንቺና ያንተ ሳይባባሉ እርሱም የእሷን ቤተሰቦች ወዶ እርሷም የእሱን ቤተሰቦች ወደው የሚኖሩበት ህፃናት አስተዳደግ ላይ ደግሞ በተገቢው መንገድ ስልጠናው ተሰጥቶ እንዴት ህፃናትን ማሳደግ አለብን። እንዲያውም ወደ 200 ገጽ የምትሆን መጽሐፍ አለች፣ ያው ያልታተመች ያለቀች። አሁን ህፃናት አስተዳደግ ላይ 3 እርዎች አሉ። 3 ሮች ፍቅር፣ ምክር፣ ብትር የሚል እዛችሁ ላይ የራሴን እይታ ለማስቀመጥ ሞክሬያለሁ። በተለይ ከትዳር ህይወት ጋር ተያይዞ ደግሞ ምናልባት ከነሱ ጋር በሰፊ አውርተናል። 7 የመህጎች አሉ። መተያየት፣ መጠያየቅ፣ መጠናናት፣ መግባባት፣ መተጫጨት፣ መዳርና መኖር የሚባሉ ደግሞ 7 የመህጎች አሉ። መጽሐፉ ላይ ነው ያሉት። እንግዲህ ቀጣይ ይወጣል ብዬ ገምታለሁ። ከዚህ አንጻር እኒህን ሁሉ አልፈን በመኖር ህይወት ውስጥ ያለውን ደግሞ ግጭት አፈታት አለ፣ ትዳር አያያዝ አለ፣ ማህበራዊ ህይወቶች አሉ። እነዚህን ሁሉ ግምት ውስጥ ያስገባ አኗኗር ዘይቤን መሰረት አድርገው ዛሬ እኒህ ልጆቻቸው ጋብቻቸውን ፈጽመዋልና ፍጻሜያቸውን ያሳምርልን። ስለዚህ አንደኛ ጋብቻን መቀደስ፣ ሁለተኛ ፍችን 0 ማድረግ። ቅድም መድረክ ላይ ብያለሁኝ። በእኛ 3ኛው ዙር ድረስ የነበረው ፍቺ 0 ነው። ወለል ብላችሁ እግዚአብሔርን አመስግኑ። እኒህ ልጆቻችን ደግሞ እስከ ሞት ድረስ ይዘልቃሉ። ለምን? በቅድስና የተጀመረ ስለሆነ እግዚአብሔር ከእነዚህ ልጆች ጋር ስላለ። 3ኛው ደግሞ የዚህ የእልፍ ጋብቻ ዓላማ ኢኮኖሚያዊ ወጪን መቀነስ። ሀብታም የለም፣ ድሃ የለም፣ እኩል ተመሳሳይ ወጪ ያወጣሉ። አሁን ዛሬ ሁላችን ጠግባቸዋል፣ ተጠግቧል፣ አይሰማም። ይህን ድግስ የደገስነው ግን በ120 ሺህ ብር ነው። ይገርማል አይገርምም? ቀጠና ለሚወጡ እንጀራው ሳሳ ለንዴ በእውነት እኔ አልበላሁም፣ ለካ ግን ጎርሻለሁ። እጅግ በጣም መልካም ነው። ስለዚህ ኢኮኖሚያዊ ወጪውንም ስናይ 22 ነፍስ 11 ጥንዶችን በ120 ሺህ ብር መዳብ ይቻላል አይቻልም? እናንተ አሁን እቤት እርግጠኛ ነኝ ትንሽ ብትሆን እቤት የሆነች ነገር አዘጋጅታችሁ ይሆናል ብዬ ገምታለሁ። በየግል በየተናጠል ማለት ነው። ምን ያክል ወጪ አውጥታችሁ ሊሆን እንደሚችል አስቡት። የቻለ ከቤቱ ትንሽ ነገር ሊያደርግ ይችላል። ግን ይህ በቂ ነው አይደለም። በ120 ሺህ ብር ቤተክርስቲያን ደስ ብሏት እግዚአብሔርም ተደስቶ ቤተሰብን በዚህ ልክ ተደስታችሁ እኛም ደግሞ ደስ ብሎን በእንደዚህ አይነት በቅድስና ህይወት ውስጥ ይህን ቅዱስ ጋብቻ በአንድ ላይ ማድረግ ቀላል ነገር ስላልሆነ 3ኛው ትልቁ ዓላማው ምንድነው? ኢኮኖሚያዊ ወጪን መቀነስ። ሌላው ደግሞ ማህበራዊ መስተጋብርን መስራት። አሁን እዚህ ውስጥ ያላችሁ ሰዎች እርግጠኛ ነኝ ነገ መንገድ ላይ ደህና ነው ወይ ትባባላላችሁ። ችግር እንኳን ቢኖር ትረዳዳላችሁ። እነዚህ ከፊተኛው የወሰድነው አንድ በጎ ነገር ምን አለ? አንዳቸው ሲወልዱ
ከሌላኛው ይሄዳሉ ማለት ነው። አሁን እንዲህ በቴሌግራም ተሳስረዋል። ከአሁን በኋላ ይጠያየቃሉ። ምናልባት ክርስትናም ሊሰጣጡ ይችላሉ። ሲወልዱ እንኳ አንዳቸው ከአንዳቸው ቤት ይሄዳሉ ማለት ነው። ይሄ ነገር ቀላል አይደለም። ይሄ ምን ይሆናል? ማህበራዊ መስተጋብርን መስራት ነው ማለት ነው። ከዛ በኋላ የቤተሰብን ደስታ ቅድም እንዳልነውና ብዙ ነገሮችን በዚህ ትዳር ማየት መረዳት እንችላለን። ምናልባት እንግዲህ ተግዳሮቶች ይኖራሉ። አንዳንድ ጊዜ እንዲህ አይነት ስራዎች ሲሰሩ ከገጠሙን ነገሮች መካከል ትንሽ ለማለት ያክል አንደኛ የ22 ሰውን አመለካከትንና አስተሳሰብን ወደ አንድ ማምጣት ከባድ ነው። የሚፈትነን እንኳን የሌላን ሰው ይቅርና ሰው ከራሱ ጋር አልግባባ ብሎ ተቸግረናል አይደል? የሐሳብ ልዩነት ራሱ ላድርገውን አላድርገው እንዲህ ልኑርን አልኑር እንዲያውም መሄድ ይሻለኛል መኖር በቃኝ ብለው ራሳቸውን ሁሉ የሚያጠፉ ሰዎች ከራሳቸው ጋር መግባባት ተስኗቸው ነው አይደል? ይሄ ሁሉ ባለበት 22 ሰውንና እንደገና የእነዚህን ሁሉ ቤተሰብ እናንተን አሳምኖና አግባብቶ ወደዚህ ማምጣት ደግሞ ቀላል የማይባል መስዋዕትነት ነው እውነት ለመናገርና ይሄ ሁሉ ተግዳሮት ግን በእርግጠኛ ላይ መስራት ሁሉ ይቻላል። ከዛ ውጭ ግን ቅድም እንደው የመጨረሻ የምንድነው እናና ሰዓትም እየሄደ ስለሆነ ማመስገን የምፈልጋቸው ሰዎች አሉ። የመጀመሪያው የቤተክርስቲያኑ አስተዳዳሪውን ጨምሮ ብዙ ነገሮችን ሁሉ ምቹ በማድረግ ይህን የኔ የቤተክርስቲያን የኔ ነው ብሎ በመውሰድና ስርዓቱን በሙሉ በመቀበል እንዲሁ ሁለተኛ ደግሞ የቤተክርስቲያኑ አስተዳደር አካላት ከሰበካ ጉባኤ ጀምሮ ከካህናት ጀምሮ ይህን መንፈሳዊ እሴት ለማስቀጠልና በመልካም ጎኑ መልካምነቱን ለማንጸባረቅ የተደረገው ጥረት ቀላል አይደለም። ይህ የሰንበት ትምህርት ቤታችን አዳራሽ ነው፣ ፈለገ ሰላም ሰንበት ትምህርት ቤት። ይህ በነፃ ነው እየተገለገልን ያለንበት። ስንሰለጥንም ዛሬም ደግሞ እንዲህ ስንገባ በነፃ ነው። እግዚአብሔር የተመሰገነ ይሁን። ድግሱ ደግሞ የኔ ልሳሌዎች ናቸው እያዘጋጁ ያሉት። እነሱንም ብዬ ይስጥልን። ያላገቡት ያግቡ። እንግዲህ ያገባችሁ ሌላው ማህበረ ቅዱሳን ቅድም እንግዲህ እዚህ ቆመው መልእክት ለማስተላለፍ ሞክረዋል። እግዚአብሔር ያክብርልን። ማህበሩም እንደ ቤተ ክርስቲያን እንደ ቤተሰብ ወይም ደግሞ ቤተሰብን የመስራት ቤተሰብን የመመስረት ቤተሰብን የማስቀጠል ተጀምሮ የሚቋረጥ ሳይሆን እስከ ፍጻሜው ድረስ ማድረስ የሚችል ኦርቶዶክሳዊ ቤተሰብ የሚል እጅግ በጣም ወሳኝ ተራማጅ የሆነ ዘላቂ የሆነ ትውልድን ሊታደግ የሚችል ፕሮጀክት አለ። የዛ ፕሮጀክት አንዱ አካል ለማድረግ እየተሞከረ ነው ማለት ነው። ይህንን ጋብቻ ለምን ከዚህ በላይ ምን አለና ነው የዚህ ልጆች መቀደስ ምን ያክል ትልቅነት ነውና ከዚህ አንፃር ማህበረ ቅዱሳንም በመካከላችን አሉ ወደ 2-3 የሚሆኑ እነሱንም በእውነቱ እግዚአብሔር ያክብርልን፣ ማህበሩንም ያሰግብትልን፣ የሁላችንም ፍጻሜ ያሳምርልን። ለነበረን ጊዜ ሁሉ አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን።